ምዕራፍ 2 ላይ ነው ያለነው ከቁጥር 44 ጀምሮ ያለው ነው የምንመለከተው ግን ትንሽ ለማስታወስ ያህል ከኋላ ጀምሬ እናንብበው ከኋላ ማለት ምዕራፍ 2 ቁጥር 36 ያለውን ጀምረን አብረን በኢየሱስ ክርስቶስ ስም አነባለሁ። ህልሙ ይህ ነው አሁንም ፍቺውን በንጉሱ ፊት እንናገራለን ይለዋል ዳንኤል የንጉሱ ያለመውን ህልም ለመፍታት ሲጀምር አንተ ንጉሱ የሰማይ አምላክ መንግስትንና ኃይልን ብርታትንና ክብርን የሰጠህ የነገስታት ንጉስ አንተ ነህ በሚቀመጡበትም ስፍራ ሁሉ የሰው ልጆችንና የምድር አራዊትን የሰማይ ወፎችን በእጅ አሳልፎ ሰጥቷል ሁሉም ገዢ አድርጓል አንተ የወርቁ ራስ ነህ ካንተም በኋላ ካንተም ያንስ ሌላ መንግስት ይነሳል ከዚያም በኋላ በምድር ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል አራተኛው መንግስት ሁሉ እንደሚቀጠቅጥና እንደሚያደቅ ብረት ይበረታል በእነዚያም ሁሉ እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል እግሮቹና ጣቶቹም እኩል ሸክላ እኩል ብረት ሆኖ እንዳየህ እንዲሁ የተከፋፈለ መንግስት ይሆናል ብረቱ ከሸክላው እንዳልተደባልቆ እንዳየው የብረት ብርታት ለርሱ ይሆናል የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል ብረቱም ከሸክላው ጋር ተደባልቆ እንዳየህ እንዲሁ ከሰው ዘር ጋር ይደባለቃሉ ነገር ግን ብረት ከሸክላ ጋር እንዳይጣበቅ እንዲሁ እርስ በርሳቸው አይጣበቁም በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል ለሌላ ህዝብ የማይሰጥ መንግስት ይሆናል እነዚያን መንግስት ሁሉ ትፈጫቸዋለች ታጠፋቸውማለች ለዘላለምም ትቆማለች ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁን ሲፈጨው እንዳየህ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል ህልሙም እውነተኛ ፍቺውም የታመነ ነው ይላል ባለፈው ጊዜ እንደምታስታውሱት ናቡከደነጾር የተመለከተውን ምስል አይተን ነበር ይህንንም ምስል እዚህ ላይ ያወጣልኛል የሚቀጥሉትን ነገስታቶች ነበር አብረን ያየነው ዓለምን በተከታታይ ከመጀመሪያ ጀምሮ የሚገዙትን ነበር የተመለከተነው የወርቁን ራስ አንተ ናቡከደነጾር ነህ ብሎ ወይ ባቢሎን እንደሆነች ያቺ መንግስት ደግሞ እንዴት እንዳለፈች ቀጥሎ የብር ደረትና ክንዶችን ይሄንንም ደግሞ አብረን ተመልክተናል ሁለቱ ክንዶች የሆኑበት ምክንያት ሁለቱ ጥምር መንግስት ፋርስና ሜዶ እንደነበሩ እነሱም ከባቢሎን በኋላ የመጡት ሁለተኞቹ ትልቅ ገዢዎች እንደነበሩ አይተናል ሶስተኛ የናስ ወድና ወገብ ይሄም ደግሞ የግሪክ መንግስት እንደነበረ አይተናል ከዛ በኋላ የብር ጭኖች ብለን ደግሞ እና ቅልጥሞች ብለን ያየናቸው የሮም መንግስት ነው ብለን ተመልክተናል ቀጥሎ እንግዲህ ከዚህ በኋላ ያሉት በተለይ ዛሬ የምናተኩረው ትንሽ የብር ጭኖችና ቅልጥሞች የሚለው ኤሪያ ላይ የሮም መንግስት ላይ ትላንት ባለፈው ጨርሰናል ግን የተወሰነ ትንሽ ሃይላይት ሰጣችኋለሁ ከዛ ግን እኩሉ ብረት እኩሉ ሸክላ የሆኑ እግሮች ነው የምታዩት ከታች እና ትንሽ መልኩ እንትን የሆነበት ወርቅማ የሚመስላችሁ ሸክላና ብረት መደባለቁን ለማሳየት ነው በስዕሉ ከዛ በኋላ ደግሞ ሌላ ቀጥላ የምትመጣ አንድ ድንጋይ ታያላችሁ ከዛ ተንከባላ የምትመጣ ድንጋይ እቺም ደግሞ ሌላ መንግስት ነች ጊዜ ከበቃን ሁለቱንም ሞስ ፕሮባብሊ አይበቃንም በያስባለሁ አንዱንም አይተን ከጨረስን ዛሬ ጥሩ ነው ማለት ነው እንግዲህ ምዕራፍ 2 በተለይ ከ41 እስከ 44 ላይ ስናተኩር እግሮቹና ጣቶቹ ሁለቱ እኩል ብረት ይሆን እንዳየ እንዲሁ የተከፋፈለ መንግስት ይሆናል ብረቱም ከሸክላው ተደባልቆ እንዳየ የብረት ብርታት ለሱ ይሆናል ብሎ ሲነገረው እንመለከታለን የዳንኤል መጽሐፍ እንግዲህ እስካሁን በተለይ እስካሁን ድረስ እስከ ሮም ማለት ነው ስንመለከት መጽሐፉ በጣም ያተኩረው ታሪክ ነው ያጠናን የነበረው ታስታውሱ እንደሆነ ታሪክ ላይ ነው አይደለ ከኋላ ጀምራችሁ ለምሳሌ የግሪክን የፋርስና ሜዶንም የግሪክም ይሁን የወርቁንም ራስ ናቡከደነጾርን ይሁን ያየነው ባቢሎንንም ታሪክ ላይ ነው እስካሁን ቆመን ስናጠና የነበረው ስለዚህ እንግዲህ ባቢሎን ታሪክ የምትታወቅ ሀገር ነች ከዛም በኋላ የመጡት ሜዶና ፋርስን በታሪክ የሚታወቁ የግሪክንም ታሪክ ደግሞ አብረን አይተናል የብረት ጭኖችና ቅልጥሞችም ሮምም ታሪክ ነው ኢየሱስ ክርስቶስ ከመጣ ኢቭን ከመጣ ከ1400 ምናምን አመት ድረስ የቆየ መንግስት ነው የሮም መንግስት በሁለት መከፈሉንም አይሳይቻቸዋለሁ ትንሽ አሳያቸዋለሁ ዛሬ ካሁን በኋላ ግን ምናያቸው ሁለቱ በርግጥ ሁለት አይደሉም ሶስት መንግስታት ነው ማሳያችሁ
ግን ሁለቱ እያልኩ ነው ማሳያችሁ ኮንፊውዥን እንዳንሆን የመጀመሪያው ከታች እግሮቹ ላይ የምታዩት የመጀመሪያ መንግስት ቀጥሎ ደግሞ የምታዩት ድንጋይዋ ከዛ ተንከባላ የምትመጣዋ ድንጋይሷ መንግስትን ለማሳየት ነው ሁለቱ መንግስታት ግን ታሪክ አይደለም አሁን የምናየው ከዚህ በኋላ ትንቢት ነው የምናየው ማለት ነው እስካሁን የነበሩት ዳንኤል የተረጎማቸው በሙሉ በ600 ምናምን አመት አካባቢ በ605 6 ላይ ተተረጎመ ቢሆንም ከብዙ አመት በኋላ የተፈጸመ ነው በሙሉ ታሪኩ ተፈጽሞ አልፏል ለኛ ታሪክነቱ ብቻ ሳይሆን የእግዚአብሔርን ታማኝነት የቃሉን ትልቅነት እግዚአብሔርን ታሪክ በተናገረው ነገሮች እንዴት ቦታቸውን ስፍራቸውን ጠብቀው እንደሚሄዱ አይተናል ውስጥ ለውስጥ የእግዚአብሔርን እጅ ተመልክተናል ካሁን በኋላ ግን ምናየው ታሪክ ሳይሆን ምንድነው ትንቢት ነው የትንቢትና የታሪክ ልዩነት ብለን ስንጀምር ታስታውሱ እንደሆነ በመጀመሪያ ላይ አይሳይቻቸዋለሁ ትንቢትና ታሪክ የሚለያዩበት ነገር ምንድነው ታሪክ አንድ ነገር ሆኖ ሲያልፍ ታሪክ እንለዋለን ገና ካልተፈጸመ ትንቢት ነው ምንለው ብያቸዋለሁ ስለዚህ የሆኑት እስካሁን የሆኑት በሙሉ ታሪክ በሚል ውስጥ ሲፈጸሙ አሁን ካሁን በኋላ ገና ለመሆን የሚጠበቁት ደግሞ በሙሉ ትንቢት ተብለው ይነገራሉ ማለት 2:42 ላይ ዳንኤል 2:42 ይሄን ህልም ሲነግረው ከተረጎመለት በኋላ ዳንኤል ምዕራፍ 2:42 ምንድነው ያለው እግዚአብሔር ለንጉሱ ያሳየው ወደፊት የሚሆነውን ነገር ነው ብሎታል ካያችሁ እግዚአብሔር ለንጉሱ ናቡከደነጾር ያሳየው ህልም ወደፊት የሚሆነውን ነገር ነው ብሎታል አሁን ልክ ነው ወደፊት የሚሆነው ግን በአንዳንዶቹ ክፍል ላይ ደግሞ ካያችሁት የፍጻሜውን ነገር ነው ይላል ዘመነ ፍጻሜን መጨረሻ የዓለምን ፍጻሜ ጫፍ ድረስ ነው አብሮ ያሳየው የሚል ቃል ነው ስለዚህ ምን ማለት ነው ዳንኤል ለንጉስ የተረጎመለት አሁን የሚሆን ነገር ብቻ ሳይሆን ያየው ገና ወደፊት ሁሉ የሚሆን ትንቢታዊ ነገር ነው ያየው ብሎ እንዳለውና ያለን ስለዚህ ትንቢት ነው የመጀመሪያ በዚህ ክፍል ላይ እንደምታዩት ከቁጥር በተለይ 42 ላይ የተከፋፈለ መንግስት ዲቫይድድ የሆነ ኪንግደም ይሆናል የሚል ነው ቁጥር 41 እግሮቹና ጣቶቹ እኩል ሸክላ እኩል ብረት ሆኖ እንዳየ እንዲሁ ምን ይሆናል የሮምን መንግስት ነው አሁንም እያተኮረ ያለው የሮም መንግስት በራሱ ምን ይሆናል የሚለው ነው እያተኮረ ያለው የተከፋፈለ መንግስት ይሆናል ይላል ቁጥር 41 ላይ አይደለ እግሩ ጣቶቹ እኩል ሸክላ እኩል ብረት እንዳየ እንዲሁ የተከፋፈለ መንግስት ምን ይሆናል አሁንም የሮም መንግስት ላይ ነው ያለው ምክንያቱም የሮም መንግስት በርግጥ ያው ገና እንቀጥላለን ወደ ታች ትንሽ ስለምቀጥል ግን የተከፋፈለ ነው ባለፈውም ብያቸዋለሁ የሮም መንግስት ለሁለት ተከፍሏል ብያቸዋለሁ ፋርስና ሜዶን ሁለት መንግስት እንደሚሆን ስለሚያውቅ እግዚአብሔር በክንዶች ነበር አይደለ ታስታውሳላችሁ ሁለት ክንዶች ነበር ያሳየው ሁለት የብር ክንዶች እነሱ የፋርስና የሜዶን መንግስት አንድ ላይ ተጣምረው ነው የገዙት ብያቸዋለሁ በኋላ ግን ሜዶናውያን እየጠፉ መተው ተውጠዋል በፋርስ ከዛ በኋላ የምታዩት የግሪክ መንግስት አንድ መንግስት ስለነበረ በአንድ ነገር ነው የተመሰለው በሆድ ወይ በወገብ ቀጥሎ ግን በእግሮች ነው አይደል በጭኖች ነው የተመሰለው ምንድነው የሮም መንግስት ለምንድነው የተመሰለበት ምክንያት በኋላ ቆይቶ የሮም መንግስት ከተወሰነ አመታት በኋላ ለሁለት ተለያይቷል ተከፍሎ ግማሹ እስከ 500 ምናምን ሌላው ደግሞ እስከ ያሁኑ ላይ አድርግልኝ ይሁን እስከ 1453 ይው በዚህ ላይ እንደምትመለከቱት ድረስ ቀጥሏል አሁን ይሄ ስዕል በጣም በሙሉ ስለሚገልጥልን ያው ገና ወደፊት ያልኩትን በኋላ ቀጥሎና እናያለን ስለዚህ የሮም መንግስት 63 ቢሲ ነው የጀመረው ታውቃላችሁ ክርስቶስ ልደት በፊት በ63 ወደ በኋላ ግን ዌስትና ኢስት ተብሎ ተከፍሏል ዌስቱ ሮምን ዋና ከተማው አርጎ ነው የገዛው ኢስቱ ደግሞ ኢስታንቡል ቱርክ ዛሬ የምንለው ያኔ ደግሞ ኮንስታንቲኖፕል የምንለው እዛ ሆኖ ኢስታንቡል ውስጥ ነበር ዋና ከተማ የነበረው የኢስቱ በኋላ እንደውም ታስታውሱ እንደሆነ ኦርቶዶክስ ካቶሊክ ሚለው ነገር የሃይማኖት ክፍፍሎች ሲመጡ በብዙ አስተምሮች በኋላ ወደዛ ነው እንግዲህ ኢስትና ዌስት ሚለው በጣም ተጽዕኖ አርጓል ለሱ ስለዚህ እኛው ኢስቱ ይሄን እንይዛለን ዌስቱ ይሄን እናምናለን በኋላ ዲቪዥኑ እንዲሳፋ ያደረገው አንዱ ምክንያት ሮም በጊዜው ዲቫይድድ ሆና ስለነበረ ነው እንጂ አንዳንዱ መሆን ያልነበረባቸው ነገሮች ይነሳሉ ነው ዋናው ዓላማ እሱ ስላልሆነ ግን ምን ብሎታል እዚህ ጋር የተከፋፈለ መንግስት ይሆናል የሚል ብሏል የተከፋፈለ መንግስት የሚለው ግን የእግሮቹ መከፋፈል የመንግስቱ መከፋፈል ብቻ አይደለም ያሳየን የመንግስቱ መከፋፈል የመጣበት አንዱ ምክንያት ሮም በጣም ዲቫይድድ የሆነ መንግስት ነው ይባላል እርስ በርሱ ውስጡ በጣም ብዙ ዲቪዥን የነበረበት በጣም ሽኩቻ የነበረበት እንደዛ አይነት መንግስትም ነበር ይባላል ሊትራሊ መከፋፈሉ ብቻ አይደለም ውስጥም በጣም ብዙ ክፍፍል የነበረበት መንግስት እንደነበረ ይታወቃል ሊትራሊ ነው ያየው ማለት ነው ዳንኤል ባለፈው ብያቸው ትንሽ አጽንኦት ለመስጠት ነው ሌላ ግን ምንድነው የምንመለከተው እኩሉ ሸክላ እኩሉ ብረት ሆኖ እንዳየ ምን ብሎታል ግማሹ ደካማ ግማሹስ
ብርቱ ይሆናል ብሎታል ትክክል ነው አይደል እዚህ ጋር ሮም ላይ ስትመለከቱ ምንድነው ያየነው ሮም እኮ ግማሹ ምን ሆናል ደካማ ግማሹስ ብርቱ በምን ታውቃላችሁ በምን ይታወቃል በገዙበት አመት አይደል እንኳን አንዱ እስከ 1400 ምናምን አመት ሄዷል አንዱ 500 ላይ አቆመ ካልን እኮ ብርታት ነው የሚያሳይ ምክንያቱም ካሁን በፊት የነበሩትን የመንግስታት ብርታት እኮ ስናይ በገዙበት አመት ነበር ብርታታቸውን የመዘኑት ታስታውሱ እንደሆነ አይደለ ፋርስ ከንትን ይልቅ ብዙ አመት ነግሷል ከዛስ በኋላ ግሪኮች ሲመጡ ደግሞ ከነኛ ይልቅ በብርታታቸው የበረቱ ብለን ነበር አሁንም የዲቫይድድ የሆነ ኪንግደም የተከፋፈለ መንግስት ሆኖ ግን ከአንዱ መንግስት ግን ከአንዱ ደግሞ በጣም ብርቱ ነበር የሚገርማችሁ ረጅም አመት ይገዛ ይቀጥላል አንዱስ የሆነ ሰዓት ላይ ያቆመ የፈረሰ መንግስት ስለነበረ ሮም ራሱ ግማሽ ተከፍላ አንዱ ግማሽ ብርቱ አንዱስ ደካማው ሆኖ ይታወቃል በታሪክ እሱን እንደ አንድ ያዙልኝ ምክንያቱም ይሄ ነገር እዚህ ብቻ አያበቃም በኋላም ላይ የሚቀጥል ሐሳብ ውስጡ ስላለው ማለት ነው ታዲያ ከሸክላ የተሰሩት ጭኖች በተለይ ምንድናቸው የሚለው ላይ ትንሽ እናተኩር እንግዲህ ስለምጽፉ እስካሁን ያየነው እንግዲህ ሁሉም ከማዕድን ነው የተሰሩት አይደለ እስካሁን ስናይ ከወርቅ ከብር ከናስ ከብረት ከዛ መጨረሻ ላይ ግን ሌላ ደግሞ ቅልቅል እናያለን የብረትና የሸክላ ቅልቅል ሆኖ ነው የምንመለከተው ይሄ ምክንያቱ ሮም መንግስት የሚባለው በኋላ ላይ አሁን አሳያችኋለሁ በኋላ ስትሮንግ ሆኖ እንደዛው እንደማይቀጥልና ዊክ እና ስትሮንግ ሳይዱ አንድ ላይ አብሮ እንደሚገዛ የሚያመለክት እንደሆነ እንመለከታለን ማለት ነው እንግዲህ መጨረሻዎቹ ከሸክላ የተሰራው እግር ምንድነው ብለን ካየን ምን ብለው ይጠሩታል የሚያንሰራሩ the revived roman empire ብለው ነው የሚጠሩት የመጽሐፍ ቅዱስ የሚያስተምሩ ሰዎች ምክንያቱም እስካሁን ያሉት ለምሳሌ ወርቁ ጋር አቆማል ወርቅ እዩ ከዛ ብር ነው አይደል የቀጠለው ይሄ ብሩም አልቋል ከዛስ በኋላ የወርቅ ደግሞ ወገቡን ታዩታላችሁ የወርቁም ያልፋል ከዛ ብረት አይደለ እግሩ ብረት ነው ከላይ ከጉልበቱ ጀምሮ ብረቱ ግን አይቋረጥም አይደል እስከታች ድረስ ብረቱ አለ አይደል ይቀጥላል ስለዚህ ምንድነው የምንመለከተው የሮማን ኢምፓየር ዓለም እስከሚፈጸም እስከሚያልቅበት ጊዜ እስከመጨረሻው ጊዜ ድረስ በቀጣይነት ኢንፍሉዌንስ አርጎ የሚቀጥለው መንግስት ስቲል የሮም ኢምፓየር እንደሆነ እንመለከታለን ማለት ነው ብረቱ ምክንያቱም ከብረቱ በኋላ ለምሳሌ ሌላ ነገር ቢመጣ ነው ሌላ ኢምፓየር ነበር የምንጠብቀው ገባችሁ ሌላ መንግስት እንጠብቅ ነበር ብረቱ ግን አይቆርጥ እስከመጨረሻው ብረት ነው ግን ብረቱ ከሆነ ነገር ጋር ይቀላቀልና ነው እንጂ ምናየው ብረቱ ግን ከግሩ ጀምሮ እስከ ጥፍሮቹ አይቋረጥም ስለዚህ ሮም የመጨረሻዋ የዓለም ገዢ ከዛ በኋላ የሚነሳ ሌላ ኢምፓየር እንደማይኖር እንረዳለን ማለት ከሮም በኋላ ዓለምን የሚገዛ ሌላ ኢምፓየር እንደማይኖር እንረዳለን ማለት ነው አይ አንዳንድ ነገር እንግዲህ ታሪክ መጣቁ ሰዎች ስለሆናችሁ አይ እንዴት ማለት ነው ብዙ ገዢዎች ተነስተዋል እንግሊዝስ ገዝታለች አይደል ወይ አሜሪካስ ገዝታለች በርግጥ አሜሪካ ገዛች አይባልም አሜሪካ አገር አሜሪካ በእንትን ውስጥ በቁጥጥር ውስጥ ያዋለችው አገር አለ እንዴ ምናልባት አንድ አይደል ምንድነው በቀኝ ግዢ ያዘችው እንጂ በአለም ደረጃ ላይ ምናልባት አንድ የሆነ ፊሊፒንስ ነው ፍናም ይመስል አይደል ፊሊፒንስ ከዛ ውጪ አሜሪካ ያዘችው ሀገር የሚል በዛው ዓለምን መቆጣጠር የሚለው ሌቭል ከሄድን ማለት ነው በነሮም በነግሪክ አስተሳሰብ ከሄድን አልሆነችም በእንትን ላይ በምንድነው በእንግሊዝ ላይ ፀሐይ ጠልቅም የሚል ህግ ነበር አይደል ለምንድነው እንደዛ ይባል የነበረው እንግሊዞችም ዓለምን ተቆጣጥረናል ብለው የሆነ ጊዜ ያስቡ ነበር ግን በዓለምን ሮም በተቆጣጠረ በሮም ዘመን ዓለም ምንድነው ከመቆጣጠር አንፃር ነው ገባችሁ ዓለም ያኔ ዓለሙና ያሁኑን ዓለም ያያያችሁ ነው የምታወሩት አንፃር ግን ከዛ በኋላ ዓለም የተቆጣጠረ ይላል ሁለተኛ እሱ ብቻ ሳይሆን ምንም እንኳን እንግሊዞች ዓለሙን ብዙ ኢንቬድ ያርጉ የተቆጣጠሩ ቢሆንም ተጽዕኖና በኢንፍሉዌንስ ግን ስቲል እስካሁን ድረስ የእንግሊዝ ተጽዕኖ አይደለም ዓለምን ያስተዳደረ ያለው የሮም ተጽዕኖ ገባችሁ የዌስተርኑም ዓለም ኢስተርኑም እየተዳደረ ያለው ኢስት እና ዌስት ከተከፋፈለ በኋላ ኢስቱን ማን የኢስቱ የሮም ኢምፓየር በ1400 ምናምን የወደቀው እሱ ነው እየተቆጣጠረው የቀጠለው በዌስቱንም እየገዛ ያለው ፍልስፍናው አስተሳሰቡ ኢቭን ሃይማኖቱ ራሱ ከዛ ይጀመረ ነው ስለዚህ ስቲል the revived roman empire ያ አስተሳሰብ ስቲል ሮም አሁን እኛ ምን ይላሉ መሰለኝ we are the aftermath of ምንድነው the roman empire ይላሉ አንዳንድ ሰዎች ይሄ አንዳንድ መሬት መንቀጥቀጥ ይነሳና ይቆማል ከዛስ በኋላ ፍርስ ትላለች የሆነች ነገር ቆይታ ደግሞ አንዷ ውድቅ ቀጣት አንዷ ውድቅ ትላለች ግን እሷ ዝም ብላ የምትወድቅ ነች አይደለች ምንድነው መጀመሪያ የተንቀጣቀጠው ውጤት ነው ስለዚህ የሆነ ሰዓት ላይ ዓለምን ያንቀጣቀጠ አንድ መንግስት አለ
አሁን የሚሆኑት ነገሮች ሁሉ ውድቅ የሚልቃ ካየን የሚከቡክ ሸልፉ ሲወርቅ ካየን ያኔ ተከተከተው ነው ማለት ስለዚህ አሁን የምናየው ዓለም የሚከሰቱ ክስተቶች ሮማን ኢምፓየር ጋር የተከሰተው ያ ትልቁ እንቅስቃሴ የሱ ውጤት ነው ይባላል ገባችሁ ስለዚህ ሮማ አይቋረጥም ማለት ነው ስቲል አሁንም ይሄም ዓለም በዛ ኢንፍሉዌንስ ውስጥ እንደሆነ እንመለከታለን ማለት ነው ዳንኤል 7:23 ላይ ካያችሁት ዳንኤል 7:23 ላይ አራተኛይቱ አውሬ ይላል አሁን ምዕራፍ 2 ላይ አይገልጽም አይደል በደንብ አይገልጸው እግሩ ምን እንደሆነ አይገልጸውም የተደባለቀው ብረትና ሸክላው ግን እዚህ ጋር ተመልከቱ አራተኛው አውሬ በምድር ላይ አራተኛ መንግስት ትሆናለች እርሱም ከመንግስታት ሁሉ የተለየ ይሆናል ምድሪቱንም ይበላል ይረግጣታል ያደቃታል ይላል ይሄ ማን መንግስት ነው ይረግጣል ያደቃል የተባለው የሮም መንግስት አይደል ምታደቅ ተብሎ ይረግጣል ተብሎ የተነገረው አራተኛ አውሬ አሁን ኮንፊውዝ አትሆኑ አራተኛ አውሬ ስል እዚህ ጋር ያየነው በምስል ያየነው ሮም ምዕራፍ 7 ስንመጣ ግን በአውሬ ነው የምንመለከተው በደንብ እናየዋለን ግን ትንሽ ያመጣውላችሁ አሁን ለማያያዝ ነው 10 ቀንዶች አለ በኋላ ያየው አውሬ ምን አለው ቀንዶች አይቶበታል ምዕራፍ 7 ስንመጣ እናየዋለን በስርስር በደንብ ነው የምናየው ቀንዶች ከዚያ መንግስት ከምን ማለት ነው ከሮም የሚነሱ 10 ነገስታት ናቸው ይላል ማለት ነው ስለዚህ ምንድነው ያየነው ማለት ነው 10 ጣቶች አይደል ያየነው እግሩ ስንት ጣት አለው 10 ግን ሮም ሆኖ አይቋረጥም አይታችሁ ከሆነ እስከ እግሩ ድረስ ሮም አለ ግን ሸክላ ደግሞ ታያላችሁ ግን ምንድናቸው እነኛ 10 ጣቶች 10 ነገስታት ናቸው ምዕራፍ 7 ስንመጣ በ10 ቀንድ ነው የሚያየው ግን ወደዚህ አምጥቼ ሳሳያችሁ 10 ነገስታት ናቸው ከየት ነው ግን እነኚህ ነገስታት የሚነሱት ከሮም አሁን ሮም ወድቃለች ብለናል አይደል ሮም ወድቃለች ግን ስቲል አሁን ያለው ዓለም የሮም ተጽዕኖ ውስጥ ያለ የሮም አስተሳሰብ የሮም የእምነት ተጽዕኖ ውስጥ ያለ ገባችሁ ስለሆነ ስቲል የሮማን ኢምፓየር በገዥነት ሌቭል ያቆመ ጉዳይ ሳይሆን ሮም የምትባለው ነገር የለችም አይዞ ያታስባውን ጣሊያን ምናምን ብላችሁ የቆመ ነገር ነው ግን ስቲል አሁን ያለው ዓለም የሚገዛ የሚቆጣጠረው የያዘው ያ ኢንፍሉዌንስ ያ ተጽዕኖ ያ አስተሳሰብ ግን እስካሁን አለ ከዛ በኋላ ያንን የሚያክል ተጽዕኖ አድርጎ ዓለምን የሚያስተዳድር ተጽዕኖ ያለው ኢምፓየር አልተፈጠረም አለቀ አያችሁ ዳንኤል ዓለማት ነው በደንብ ነው ያየው ልክ ነው ሮም ፈርሳለች ግን ከሮም ውስጥ ግን የሚነሳ አንድ መንግስት አለ ምንድነው ተብሎ የሚታመነው ሚለውን ትንሽ ላሳያችሁ ምንድነው ፕራክቲካሊ ምን ብለን እንቀበል ምንድነው ብዙ የመጽሐፍ ቅዱስ አስተማሪዎች ሚሉትን ብለን እንቀበል ይሄ ማለት አሁን ያለችው ጣሊያን ወይ ሮም ማለት አይደለም ሮም በጊዜው ትልቅ ኢምፓየር ስለነበር ዓለምን ይገዛ ስለነበረ ሮም ብላን ስናስብ ያኔ የነበረው ዓለም ማለት ነው ባጭር ቃል ብለን ነው መውሰድ ያለብን 10 ጣቶቹን ሲገልጣቸው እግሮቹን ደካማና ብርቱ ብሎ ስለገለጣቸው እነኚህ እግር ወይ ደግሞ 10 ጣቶች ከሮም ትገዛቸው ከነበሩ ቀድሞ በሮም ቁጥጥር ስር ከነበረው ዓለም ትገዛቸው ከነበሩ አገሮች የሚነሱ 10 ደካማና ብርቱ መንግስታት ናቸው ብሎ ነው የተረጎመው ባጭር ቃል ሮም አልተቋረጠም ሮም ሌላ መንግስት ሌላ ኢምፓየር አይመጣም ከሮም ነው ኦኬ ግን እሷ ትገዛቸው ከነበሩ መንግስታት መካከል ትገዛቸው ከነበሩ ዓለም መካከል የሚነሱ 10 ነገስታት ናቸው ምኖቹ ጣቶቹ ከታች ተዘዝረው ምንያቸው ጣቶቹ ብዙዎች አይን ባይዘው ማውራችሁ ይሄ በጣም በገዘፈ ሌቭል ይሄ ማን ነው ተብሎ ብዙ ነገር ይባላል አሁን በጣም ብዙ የሚነሱ ነገሮች አሉ የሮማን ካቶሊክ የእንትን ምናምን ሁሉ ብዙ አንገባም እዛ ውስጥ ግን በጣም በስፋት የሚታመነው አንድ አስተሳሰብ ልንገራችሁና እኛስ ምን እናስብ ሚለው ልንገራችሁ ይሄ የአውሮፓ ህብረት ነው የሚለው አሉ በጣም በስፋት የመጽሐፍ ቅዱስ አስተማሪዎች የሚያምኑት ይሄ የአውሮፓ ህብረት ሊሆን ይችላል ነው ይሆናል ነው ብቻ ሳይሆን ሊሆን ይችላል የሚል ጥርጣሬ አላችሁ ለምን ነው የሚያምኑት እንደዚህ ለምን አመኑ ከሮም የሚነሳ ሮም ትገዛቸው ከነበሩ አገሮች አንድ ላይ ህብረት ሆኖ የሚነሳ አንድ መንግስት ነው ብለናል የሚጠበቀው እሱ ማን ነው ያ መንግስት ገና ያ መንግስት በትንቢት ነው የተነገረው አልመጣም ግን ማን ነው ሚል በጣም ብዙ ውይይቶች አሉ በጣም ብዙ
እንቅስቃሴዎች ተደርገዋል በዚህ ውስጥ አውሮፓ ህብረት ነው ሚል አስተሳሰባል እንዴት እናስብ እስቲ ላሳያችሁ ትንሽ ታሪኩን እና መሰራረቱን ትንሽ ልንገራችሁ በ1950 አካባቢ ነው የአውሮፓ ህብረት የተመሰረተው ሜይ ውስጥ ፈረንሳይና ጀርመን ለመጀመሪያ ጊዜ የትሬድ የገበያ ውይይት የገበያ ውል ለማድረግ ነው መጀመሪያ ጀመሩት የሚባለው ከዛ በ1952 አካባቢ ሌሎች ደግሞ ይሄንን ህብረት አብሮ ለመቀላቀል 6 ሀገሮች ተጨመሩ አብሮ ስለዚህ ቁጥሩን ወደ 8 ሀገሮች አመጡት በ1957 እንደገና ህብረቱን 3 ሀገሮች ተቀላቅለው 9 ሆኑ አንድ ላይ ከ6 ነበሩ 9 ሆኑ ከዛ መጀመሪያ ላይ ለግብይት ተብሎ ነበር ለትሬድ እንትን ተብሎ የተጀመረ ህብረት ነው አንድ ላይ እንምጣና የግብይታችን አንዳችን ገበያይ የሚል ነገር ነበር አስተሳሰቡ በኋላ ግን ትንሽ ቆዩና ደግሞ ነው ግብይት ብቻ ሳይሆን ለምን በደንብ የጠለከረ ህብረት አናደርግም የሚል አስተሳሰብ ተፈጠረ ስለዚህ የጋራ ፓርላማን መስርት ብለው የአውሮፓውያን ህብረት የጋራ ፓርላማ እንግዲህ አንድ ሀገር ፓርላማ ሊኖር የሚችለው ሀገር ሲሆን ነው የሚያመናቀው በህብረት ደረጃ ግን እነሱ የጋራ አንድ ፓርላማ እንዲኖራቸው ደግሞ የሚገርማችሁ በ1978 ነው ይሄን ያረጉት ይሄን ሲወስኑ የወሰኑት ደግሞ አጋጣሚ ነው ወይ ይላሉ መጽሐፍ ቅዱስ አስተማሪዎች ሮም ላይ ነው የወሰኑት ይሄንን የወሰኑት ሮም ላይ ነው አሁን ያለችው ሮም ማለት አሁን ያለችው ሮም አይደለችም አት ያለም ፓርት ኦፍ ሮም የነበረች ነች ያኔ ዋና ኢቭን ከተማ የነበረች ይሄ አጋጣሚ ነው ወይ ሮም ላይ ራሱ መጀመሪያ ይሄ መወሰኑ ነው ወይ ምክንያቱም አምሮ ያለው ያውሬውን ቁጥር ይቁጠር እንደተባለ አስብ ነው ቁጥር ነው ነው ገባችሁ ስለሆነ እንቁጠር አይነት ነገር ነው የሚሉት ስለዚህ በዚሁ ሮም ስብሰባ ላይ እንደውም አንድ ነገር ተስማሙ ይባላል በ1978 በኋላ ምን አይነት ስምምነት አመጡ ለምን ፓርላማችን አንድ አርገናል ከትሬድ ዊል ብቻ ሳይሆን እንደገና ለምን ትንሽ አለፍ እንበልና ከፓርላማም አልፈን ለምን የጋራ ባንዲራ አንሰራም ብለው የአውሮፓውያን ህብረት እንደገና የጋራ ባንዲራ ጭራሽ ፈጠሩ ማለት ነው ይሄ ለመጽሐፍ ቅዱስ አስተማሪዎች ይሄን ለሚቆጥሩ በጣም ትልቅ እንትን ነው ዜና ነው በጣም እየተከታተሉ ትልቅ መጽሐፍ እስኪጻፍበት ያደረሰ ማለት ነው ስለዚህ የጋራ ፓርላማ ብቻ ሳይሆን እንደገና ጭራሽ ሆኖ የጋራ ባንዲራ ከዛ በኋላ እንደገና እሱ ብቻ አይደለም መጨረሻ ላይ ደግሞ እንደውም ተስማሙና የጋራ ገንዘብ ሁሉ ይኖረን ብለው ዩሮ የሚባል ነገር ፈጠሩ ማለት ነው እነኚህ በሙሉ ይሄ እዚህ ውስጥ ያሉ ሀገሮች ደግሞ ሮም ትገዛቸው ከነበሩ ሀገሮች ውስጥ ይወጡ ናቸው ሁሉ ስለዚህ የጋራ እንደገና ጭራሽ ይሄን ፈጠሩ በደም ስሙኝ ምክንያቱም አሁን ድምዳሜ ላይ አልደረስንም ምን ላይ ነን ያለነው እንዲህ ነው የሚባለው ሚለው ላይ ነው ስለዚህ በዚህ ህብረት ውስጥ ፓርላማ አለው ባንዲራ አለው የጋራ ገንዘብ አለው የጋራ ህብረት አለው የጋራ ውሳኔ ያሳልፋል አገር የሆነ አገር ያልሆነ እና አንዳንዶች እንደውም ይሄ ነገር ምንድነው በኋላ ሳያቸዋል የሰው አንድ ላይ መጣሉ የተቀላቀለ ግን ማይቀላቀል ነገር ብለው ብረቱና ሸክላው አንድ ላይ እንደሆነ እንደማይቀላቀል አንድ ሆነው ወይ አንድ አልሆኑም የሰው ዘር ከሰው ዘር ጋር ይቀላቀላል ይላይታችሁት ከሆናችሁ ይሞከራል ወይ ደግሞ አንድ ናቸው እንዳንደም አንድም አይደሉም አገር ናቸው ደሞ አይደሉም እንዳንደ ደግሞ አገርን መገር ናቸው እንደዛ ግራም ያጋባ ነው ብሎ ይታሰባል ታዲያ ጥያቄ ይነሳል ግን ምንድነው የሚነሳው መጀመሪያዎቹ ላይ የአውሮፓ ህብረት 9 ነበሩ እሺ ይሁን ጥያቄ አለኝ ይላሉ ማለት ነው ሌሎች ደግሞ በተለይ አሁን እሺ የአውሮፓ 10 እግሮቹ ያየ ነው ወይ ደግሞ ዳንኤል ያየው እግር ስንት ነው 10 ጣቶች ነው ያየው ስለዚህ 10 ምንድናቸው መንግስታት ናቸው በአንድነት ሆነው አንድ መንግስት ሊመሰርቱ የሚችሉት እነኚህ ሁሉ የሚነሱት ከየት ነው ከሮም ነው ልክ ነው ሮም ተገዛቸው ከነበሩ the revived Roman Empire ከምንለው ነው የሚነሱት ልክ ነው ግን ጥያቄ አለኝ ይላሉ ማለት ነው ምንድነው ጥያቄ ሊሆን የሚችለው 10 አይደሉም አሁን እንደው ቁጥራቸው ወደ 28 ነው ምናምን ካልተሳሳትኩ ደርሰዋል እንዴ 10 ነው እንጠብቀው እነሱ ኦሬዲ አልፈው 28 ደርሰዋልና ምን ልትሉ ነው ታዲያ ይላሉ ማለት ነው ሌሎች የሚያነሱት ጥያቄ ለዚህ የሚሰጡት መልስ ምንድነው አይ ይሄ መጨረሻና ያሳይም ይላሉ ለምን ተብሎ ሲነሳ ለምሳሌ ብሪቲሽ እንግሊዝ ፓርት ኦፍ የአውሮፓ ህብረት ነበረች ከዛስ በኋላ የሆነ ሰዓት ላይ ምን አለች ወጣች ስለዚህ ምን ሊሆን ይችላል at any moment ላይ ሊወጡ ይችላሉ ምንም እንትን በቃ አይ አለፈኮ ተብሎ የሆነ በእንትን በታይ ተደመደማል ማገር ሆኗል ተመሰረቱ ይወጣሉ ሊወጡ ይችላሉ ስለዚህ አለቀ ምንለው መሆን የለበትም አለፈና በቃ ታዲያ ይሄ ትንቢት እዛ ጋር ላይሆን ይችላል ብለን መደምደም የለብንም ለምን እንግሊዝ ገብታ ነበር ወጣለች ስለዚህ at any moment ላይ ሌሎችም ሊወጡ ይችላሉ ቁጥራቸው 10 ሊሆን ይችላል
ገና የተፈጸመ አይደለም ትንቢት ስለሆነ ሊሆን ይችላል ምንድነው እሳቤ ነው በጣም ግን ዶሚናንት የሆነው የኢቫንጀሊካል ግሩፕ ያምናል ይሄ እንደምላችሁ አይደለም ቁጥሩ በደንብ የሚታመን ምን እናስብ ይሄኔ እንትን ልበል ምክንያቱም ችግር ስለሌለ ትንቢት መመርመር እንጂ ይሄ ነው ብለን የመወሰን ግዴታ የለብንም ጌታ ምንድን ስለትንቢቱ እንትና ነው አንዳንድ ጊዜ አይታችሁ ከሆነ ትንሽ በኋላ አስተካክለው በተለይ ኔክስት ይር እግዚአብሔር ቢረዳን ሰላም እንሁን እንጂ ራእይንም እናጠራለን ከዚህ በኋላ በቃ 666 መጣ እንትና አትግዙ ጨርቅ አትግዙ እንትን መጣ ብለው ዳጆች መጽሐፍ ቅዱስ እንድንጨናነቅ አይደለም የተጻፈ ባይዘው 666 ሲስተም እንጂ የሆነ የሚለጠፍ የሆነ ቁጥርም እንደዛ ማርገን አናስብ እንደዛ ማለት በደንብ እዛ ላይ ስንመጣ እናያለን ግን አንዳንድ ጊዜ አለ ልክ አዚፍ የሆነ ትንቢቱን መፈጸሚያ እንዳንሆን የሆነ ነገር አሁን ራሱ ቫክሲን ሲመጣ ባለፈው እንደዚህ ያለኝ ሰው አለ ለኔ ዝም ብሎ መንገደኛ አረ ይሄ ነገር በ666 ሊወጓችሁ ባይዘው የሚወጋ አይደለም ሲስተም እምነት ነው ሃይማኖት ነው ባጭሩ ሃይማኖት እንጂ አስተሳሰብ እንጂ የሆነ የሚገባ ነገርም አርገን ማሰብ የለብንም ያ የመግዛት የመለወጥ መብት እንዳይኖረን የሚያረግ ሲስተም እንጂ የሚመጣው የሆነ ነገር ምንኛንቹ ውስጥ የሚገባ እንደዛ አድርገው የሚያስቡ ሰዎች አሉ አሁንም እዚህም ጋር ብዙ መጨናነቅ የለብንም ኢሮፓን እንትን ነው ምናምን ችግር የለውም እሱ እንለፍ ምን እናስብ ግን በይልንካል ልክ ሜዶንና ፋርስ ተጣምረው አንድ መንግስት እንደነበሩ ከዚህ በኋላ ዓለምን የሚጠብቃት 10 ሆነው የሚጣመር ከሮማን ሮም ተገዛቸው ከነበሩ መንግስታት መካከል ተዋቅሮ ግን 10 ሆነው የሚነሳ አንድ መንግስት ግን ይመጣል እሱን እንመን ምንም ጥርጥር የሌለው ነገር ማለት መጨረሻ ላይ እንደ አይነት አንድ መንግስት ይነሳል ምን ማለት ነው 10 አገሮች አንድ ሆነው የሚነሱበት አንድ መንግስት እንደሚነሳ አውሮፓ ህብረት ነው እንትን ህብረት ነው አንድ ችግር የለውም እሱ ሰዎች ከድምዳሜ እነሱ መድረስ ይችላሉ እኛ ግን ይሄን እናስብ አንድ እሱ ነው ብረትና ሸክላው መደባለቃቸው ምንድነው የሚያመለክተው እነኚህ ቀድሞ ሮም ተገዛቸው የነበሩ አንድ ላይ 10 ሆነው ህብረት የሚፈጥሩት አገሮች ግማሾቹ ጠንካራ የሆኑ አገሮች ግማሾቹስ ደካማ የሆኑ በሚሊተሪ ባላቸው ፋይናንስ አቅም በብዙ ነገር ግማሾቹ ደካማ ግማሾቹ ብርቱ እንደሚሆኑ ይሄን እናስብ ቁጥር 42 የእግሮቹ ጣቶች እኩል በኩል ሸክላ እንደም እንዲሁ መንግስቱ እኩሉ ደካማ እኩሉ ብርቱ ይሆናል ስለሚል ከዛ ጋም የተገናኘ እንደሆነ ምክንያቱም እስከ ቀጣይ ሐሳብ ስለሚሄድ ማለት ነው ቁጥር 43 ብረትና ሸክላው እንደተደበላለቀ ሰው ከሰው ዘርጋ ይደባለቃሉ ስለዚህ ምንድነው ማለት ነው ሰው ከሰው ዘርጋ ይደባለቃሉ ያለው ምን ይያለን ያለው ዩኒቲ ይፈጥራል ይህብረት ይፈጥራሉ አንዱ መንግስት ከአንዱ መንግስት ጋር አይደል እንዴ አሁን ለምሳሌ ኢትዮጵያ ሱዳን ሶማሌ ናምን ብላችሁ አንድ ሀገር እንሁን ቢሉ ምንድነው ሰው ዘር ከሰው ዘር ተደባለቀ አይደል ገባችሁ አባባሌ ምክንያቱም ራሱ አንድ ሀገር ራሴን ዘር ብሎ ስለሚጠራ ይሄንንም እንደዛ ቋንቋ የራሳቸው ያልሆኑ ግን ራሳቸው እንደ ሀገር ያረጉ ሰዎች ግን ከሌላ ራሱ ቋንቋ ራሱ ፓርላማ ራሱ ባንዲራ ራሱ ገንዘብ ካለው ሀገር ጋር ተደባልቆ አንድ ህብረት እንደሚፈጥሩ ግን ይሄን ምንም ጥርጥር የለው ማንኛውም የመጽሐፍ ቅዱስ አስተማሪዎች የሚስማሙበት ይሄ ነው ይሄን ቅልቅል የሸክላና የብረት አብሮ መሆንን የሚያሳይ ቅልቅል ደካማና ብርቱ አንድ ላይ የሚሆን ነው ብለን ማየት እንችላለን ማለት ነው ብረትና ሸክላ አብሮ እንደማይጣበቅ ይለናል የተለያዩ የማይጣበቁ አንድነት የሌላቸው ደግሞ ይሆናሉ ይላል በጣም ይገርም ነው ዳንኤል ከብዙ ዘመን በፊት ነው የሚያው ብረትና ሸክላ ምን አይልም እንደማይጣበቅ ብረት ቢሆን በቃ አንድ ላይ ወጥ ሆኖ ይቀጥላል ግን አሁን ብረትና ሸክላ አንድ ላይ ደግሞ ስቲክ አድርጎ እንደማይጣበቅ ምን ይሆናል አንድነት የሌላቸው ይሆናሉ ማለት ተጣብ አንድ ሆኖ አንድ ያልሆኑ ነገር ይሆናሉ የሚል ነው አስተሳሰቡ ምን ማለት ነው ብለው የተረጉሙት የመጽሐፍ ቅዱስ አስተማሪዎች ሁሉም ሀገራቸውን አፍርሰው አይደለም አንድ ሀገር የሚሆኑት ሀገር እንደሆኑ ግን ሌላ ሀገር ውስጥ ይገባሉ ይላሉ ልክ አሁን ለዚህ ነው ዩሮፒያን ዩኒየን ነው እንዲሉ ያደረጋቸው ይሄ ነው እንደማይጣበቅ እርስ በርሳቸው አይጣበቁም ስለሚል ፍርስ ያረጉ አይደለም ሀገር ይሄን የሚመሰርቱት ሀገሮች ከሀገር ጋር ነው የሚደባለቁት አብረው አንድ ህብረት የሚመሰርቱት ይላሉ ሸክላና ብረት እንደማይጣበቁ ስለሚል በመንግስታቱ መካከል ያለውን መያያዝ አለመቻል ያሳያል ፉሊ መያያዛቸው የተለያየ ሀገር ስለሆነ ፉሊ አንድ ሀገር መሆን አይችሉም ግን ህብረት ግን ይመሰርታሉ ስለዚህ ይሄንን ሁላችንም ብንረዳው ጥሩ ነው በእርግጥ አልጨረስንም ማለት
ምዕራፍ 7 ስንመጣ በጥልቀት እናየዋለን። መጽሐፉ አሁን ካለው በላይ እንዳልሄድ ብዬ ነው። ምዕራፍ 7 በአውሬ ነው የሚያነሳው። በደንብ ትንሽ ዲግ እናደርጋለን። እግዚአብሔር ግን እንድናስተውል የፈለገው ነገር ቢኖር ከነኚህ ነገስታት ዘመን ስለሚነሳው ሌላ መንግስት ነው። እሱን ላሳያችሁ። እዚህ ጋር አልተጠቀሰም። ከአስሩ ጥምር መንግስት አሁን ከዚህ በኋላ ምን ጠብቀው ቤተክርስቲያን የምትጠብቀው ምንድነው ማለት ነው? ምን ጠብቀው 10 የተጣመሩ ነገስታት ይነሳሉ አንድ ሀገር ሆኖ። ይሄ ምንም ጥርጥር የለው። ለምን ሮም ይነሳል ተብሏል ተነስቷል፣ ግሪክ ይነሳል ተብሏል ተነስቷል፣ ፋርስና ሜዶ ይነሳል ተብሏል ተነስቷል። ሁሉም እየተነሱ ነው የቀጠሉት። ከዚህም በኋላ የተባለው ራሱ እንደተባለው ይነሳል። ግን ዋናው ነገር ከነኚህ ከ10 ሆነው ህብረት ፈጥረው ከሚነሱት መካከል ምንድነው የሚነሳው? እነሱ ምን ይነሱ ምን እንዲያረጉልን ነው እነሱ? እሺ ህብረት ፈጠሩ፣ የሆነ ህብረት 10 ሆነው ቀጠሉ። እሺ ምንድነው ታዲያ? እሱ አይደለም ዋናው ነገር። ዳንኤል የእግዚአብሔር ቃል እንድናቅ የፈለገው ዋናው ነገር እሱ አይደለም። ያ ህብረት ለምን አክሰስ ሊሰጥ ነው የተዘጋጀው? በዛ ህብረት ስር ምን ሊመጣ ነው? እሱን ላሳያችሁ። ምዕራፍ 2 ላይ ምንም አይገልጽም። ስለዚህ አሁን ስለምነግራችሁ መንግስት ብቻ ሳይሆን ይሄ መንግስት 7 ዓመት ብቻ የሚገዛ መንግስት ነው። ግን 7 ዓመት ብቻ ነው የሚቆየው። ዓመቱም ተጠቅሷል። ከነኛ ነገስታት ዘመን በኋላ ማለት ነው። ምዕራፍ 7 ቁጥር 23 ላይ እስከ 25 ካያችሁት ቅድም አንብበናል። አራተኛይቱ አውሬ በምድር ላይ አራተኛ መንግስት ትሆናለች። እርሱም ከመንግስቱ ሁሉ የተለየ ይሆናል። ምድሪቱንም ይበላል፣ ይረግጣል፣ ያደቃል። ማን ነው አለን? የተከታተላችሁ ከሆነ ሮም ነው። ምድሪቱን ይበላል፣ ያደቃል። ምክንያቱም በእንስሳ ነው። እንግዲህ ወደፊትም ስላላያችሁት ኮንፊውዝ ሊያደርጋችሁ ይችላል። ከዛስ 10ሩም ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸው። the revived roman empire ከምንለው ከሱ ነገስት አሁን ያልኳችሁ ይነሳሉ ብለናል። ከነርሱም በኋላ ሌላ ይነሳል። እቺ ነው ፈልገው አሁን አያችሁ ይሄ መንግስት ከነኚህ ከ10ሩ ነገስታት በኋላ ሌላ ይነሳል። እርሱም ከፊተኞች የተለየ ይሆናል። 3ቱንም ነገስታት ያዋርዳል። በልዑልም ላይ ቃልን ይናገራል። የልዑልንም ቅዱሳን ይሰባብራል። ምን ማለት ነው? መከራን በጊዜው ባሉ ክርስቲያኖች ላይ መከራን ያመጣል። እሱ ብቻ አይደለም፣ ዘመናትን ህግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እኩሌታ ዘመንም በእጁ ይሰጣሉ። እስከ ዘመናትና ዘመን እኩሌታ ማለት ነግራችኋለሁ በኋላ ትንሽ ስለምን ይሄንን አውሬ ይሄንን አሁን ያለውን ይሄንን ምስል በራእይ መጽሐፍ ላይ በሌላ መልክ ነው። ምዕራፍ 13 ቁጥር 1 ራእይ 13 ላይ ተጠቅሶታል። ስለዚህ ከነኚህ 10 ሆነው ከሚነሱ አሁን እንጠብቃለን ብያቸው ከሮም ሪቫይቭድ ሮማን ኢምፓየር ከሚባለው ውስጥ የሚነሱ ሮም ድሮ ተገዛች ከነበሩ የሚነሱ 10 አሉ። ከነሱ ውስጥ የሚወጣ አንድ አለ። ስለሱ ሲናገር ራእይ 13 አለ። አንድ አውሬ መንግስት ነው። ባይዘው መጽሐፍ ቅዱስ ላይ ባይዘው ታውቃላችሁ። አንድ እንደው ዝም ብዬ እንትን ልበላችሁ። መጽሐፍ ቅዱስ ላይ አውሬ ተብሎ የተጠቀሱ ብዙ ቃሎች ሊተራል ከሰይጣን ጋር የተገናኙ ብቻ አይደሉም። አለ ሰይጣን አውሬ የሚልበት ቦታ ግን አውሬ መንግስታት ነው። ለምንድን ነው ለመንግስታት አውሬ ያለው ብላችሁ ካላችሁ ኢትዮጵያኮ እኛኮ አውሬኮ ባውሬኮ ነው እናምናለን። አንበሳ እንትናችን ላይ ኤርላይንሳችን አንበሳ ነው አለ እንዴ? በድሮ የነበሩ ነገስታት እኮ አንበሳ አለ እንዴ? አውሬ ምልክታችን ነው። ግሪኮችም የራሳቸው አውሬ ምልክታው ወደፊት ምዕራፍ 7 እሱ ነው በሙሉ በአውሬ ነው። ዘመኑ በዛ ዘመን ያምኑባቸው የነበሩ አሁን አሜሪካኖች ምንድነው አውሬያቸው? ኢግል እኮ ነው። አሁን ምንም እኮ ሌላ የለው። ስለዚህ መለክ እንትናቸው ራሳችን እንዲነን የሚሉት በእንስሳት ነው የሚመስሉት ሀገሮች። እሱን ለመጥቀስ ነው። ስለዚህ አንድ አውሬ ነው። አሁንም መንግስት ነው ማለት ነው። ባህር ሚለው ከነገስታት መካከል ከህዝብ መካከል ነው። ባህር በመጽሐፍ ቅዱስ ራእይም ስናጠና ወደፊት ምዕራፍ 7 ዳንኤል አሳያቸዋለሁ። ሲወጣ አየው ይልና ስንት አሉት? 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች ነበሩ። በራሶቹም ላይ የስድብ ስም ነበረ። እዛ ጋር የጠቀሰው ይሄንን በኋላ ሊመጣ ያለውን መንግስት ነው። እሱን ብዙ ዝም ብሎ እንደማስረጃ ነው የጠቀስኩት። ይሄ መንግስት ማን ነው? ትንሽ ማብራሪያ ልስጣችሁ በቀረችኝ ሰዓት። ይሄ መንግስት 7 ዓመት ብቻ ነው የሚቆየው። በእነኚህ 9-10 መንግስታት መካከል ነው የሚወጣው ሐሰተኛው ክርስቶስ ተብሎ የሚጠራው መንግስት ነው። መንግስት ያልኩበት ምክንያት አለኝ። ምክንያቱም የመጽሐፍ ቅዱስ የሚያስተምሩ ሰዎች መንግስት ብለው ነው የሚጠሩት። ምክንያቱም ስለሚገዛ
ኢምፓየር ሆኖ ስለሚኖር ሳይሆን ገዢ ሆኖ ስለሚወጣ ኢሳ ፐርሰን ግን ገዢ ሆኖ ስለሚወጣ ማለት ነው። ዳንኤል 9 ምዕራፍ 9 ቁጥር 24 ጀምሮ እስከ 27 እናንብብ ትንሽ ኤክስፕሌን እንዲያደርግልን። ይህ መንግስት የተመደበለት የጊዜ ቀመር ሁሉ አለው። ምን እንደሚሰራ ሁሉ ተመድቦለታል። 7 ዓመት እንደተሰጠው በ7 ዓመት ውስጥ 3 ዓመት ተኩል እንዳለው በእነኛ ጊዜያቶች ሁሉ ምን እንደሚሰራ ራሱ ተመድቦለታል። አሳያችኋለሁ። ዳንኤል 9:24 እስከ 27 እንይውስቲ ጥናት ስለሆነ በደንብ ታዩ። አመፃን ይጨርስ፣ ኃጢያትም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም፣ ቅዱሰ ቅዱሳንም ይቀባ ዘንድ በሕዝብና በቅድስ ከተማ ላይ 70 ሱባኤ ተቆጥሯል። እስቲ ወደፊት እንትኑ ላይ እናርገው። ፓወርፖይንት ላይ ቢሆንልኝ ጥሩ ነው። እያሳረዳዋችሁ በቀጥል ጥሩ ይመስለኛል። ፓወርፖይንት ላይ ይሄንን ይሄው ብዙ ነው እንትኑ ትንሽ ላስረዳችሁ። ምንድነው ያለው? ወደኔ ሆኖ አንድ ጊዜ እግዚአብሔር ምን ሊያረግ ነው? አመፃ ይጨርስ፣ ኃጢያት ይፈጽም፣ በደል ይስተሰርይ፣ የዘላለም ጽድቅ ያግባ፣ ትንቢትና ራእይና ትንቢት ያትም፣ ቅዱስ ቅዱሳን ይቀባ ዘንድ በሕዝብና በቅዱስ ከተማ ላይ 70 ሱባኤ ምን ብሏል አለ ተቆጥሯል። ዳንኤል ያየው ምዕራፍ 9 በደም እንመጣበታለን። አሁን ትንሽ ነው ዲቴል መስጣችሁ። ያየው ከናቡከደነጾር ዘመን ጀምሮ ዓለም እስኪፈጸም ድረስ ያለውን ዘመን በቃ እዛ ጋር ያርቃል። ዓለም ጀምሮ ዓለም እስከሚጨርስበት ወይ ክርስቶስ ተመልሶ እስከሚመጣበት ያለውን ዘመን በሙሉ ነው ያሳየው ምዕራፍ 9 ላይ። ያንን ዘመን ግን ምን ብሎ ነው ያለው? ስንት ሱባኤ ብሎ ነው የተናገረው? 70 ሱባኤ ነው። እግዚአብሔር ዓለምን ሊጠቀልል ያሰበው በስንት ሱባኤ ነው? 70 ሱባኤ ነው። ሱባኤ ማለት ነው 7 ዓመት ማለት ነው። 7 ዓመት ማለት አንድ ሱባኤ ምንለው 7 ዓመት አንድ ሱባኤ ተብሎ ነው የሚጠራው። ዊክስ ይለዋል እንግሊዘኛው ላይ፣ ግን ዊክስ ያለው ያው በቃ እንትን ነው ቆጣጠሩ በዛ ስለሆነ። ከዛስ ስለዚህ ወቅ አስተውል ይለዋል። የኢየሩሳሌም መጠገንና መስራት ትእዛዙ ከሚወጣበት ቀን ጀምሮ አለቃው እስከ መሲህ ድረስ 7 ሱባኤና 66 ሱባኤ ይሆናል። እርሱም በጭንቀት ዘመን ከጎዳና ከቅጥር ጋር ትሰራለች። ከ62 ጊዜ 7 በኋላ መሲህ ይገደላል። ስሙ ኢየሱስ እንደሚሞት በእርሱም ዘንድ ምንም የለም። የሚመጣው አለቃ ሕዝብ ከተማይቱና መቅደሱን ያጠፋል። እሺ ትንሽ እዚህ ጋር መጥቼ ባስረዳችሁ ጥሩ ይመስለኛል። በአጠቃላይ እያስረዳ ያለው ከመጀመሪያው እዚህ ጋር ከምታዩት 444 ቢሲ ከሚለው ይሄ አናቀው ክርስቶስ መጥቶ የመጨረሻው አዋጅ እስከምትታወጅበት ጊዜ ያለውን የዓለም ፍጻሜ ነው የሚያሳየው። ዳንኤል አይቷል። እሱ የሚሆነው ምንድነው ያለው? የመጀመሪያ የሰጠው 7 ሱባኤና 62 ሱባኤ ይሆናል። እስከምን አለ? መሲህ እስከሚገደልበት። የኢየሱስ መገደል በፊት ለፊት ተጽፏል። መሲህ ምን እስከሚልበት? እስከሚገደልበት። ስለዚህ ዳንኤል ምን አይቷል? መሲህ እንደሚገደል አይቷል። እስከሱ መስቀሉ እስካለበት እስከሚገደልበት ኤዲ 33 ማለት ነው ድረስ 62 እና 7 ሱባኤ አይቷል። 62 እና 7 ስንት ነው ሲደመር? 69 ሱባኤ ማለት ነው። ስለዚህ 7 ሱባኤ ማለት አንድ ሱባኤ ስንት ዓመት ነው ብያቸዋለሁ። ስለዚህ 7 ሱባኤ ስንት ዓመት ነው? 49 7 ጊዜ 7 49 ስለሆነ ስለዚህ የመጀመሪያው ምንድነው ማለት ነው ያየው 7 ሱባኤና 62 ሱባኤ ስላለ 7 ሱባኤ 49 ዓመት ሲደመር ነገና 62 ሱባኤ አሁን ዳንኤል 9 በደም እናየዋለን። አይዟችሁ እና 434 ዓመት አንድ ላይ ሲደመር 483 ዓመት ይሆናል። ከምን ከአራት ይሄ ምን እስከሚ አዋጅ የኢየሩሳሌም ነፃነት አዋጅ የሚወጣበት ያለው እንትና መጥቶ ቂሮስ መጥቶ ለኢየሩሳሌም ምን አለ? ሂዱና ከተማችሁን ስሩ ብሎ ያወጀበትን ዓመት ማለት ከዛን የቆጠረለት ተመልከቱ። ከዛ ጀምሮ መሲህ እስከሚገደልበት 483 ዓመት ይሆናል አለ። ሊትራሊ ዓመቱ ስትቆጥሩት ከነፃ ከወጡበት ማን ነው ስሙ ነፃ ያወጣቸው? ቂሮስ ነፃት ውጡ ከተማችሁን ስሩ ብሎ አዋጅ ካወጣባ ጀምራችሁ መሲህ ከተገደለበት ጊዜ ስትቆጥሩ 483 ዓመት በግልጽ አይቶታል ዳንኤል ምዕራፍ 9 በደንብ እናየዋለን። ከዛስ በኋላ ተቆጥሯል ይልና ከዛ በኋላ በመካከል ላይ ምን ያነሳል? በደንብ እስቲ ቃሉ ላይ አንብቡልኝ ትንሽ እንትን እንድንል ከ7 ሱባኤ ተቀር። ስለዚህ ኢየሩሳሌም መጠገንና መስራት ትእዛዙ ከወጣበት ሚለው
ቁጥር 25 ምንድነው ቂሮስ አዋጅ አወጣ ከዛስ አለቃው እስከ መሲህ 7 ሱባኤና 62 ሱባኤ ይሆናል አንድ ላይ አያችሁ ደማመረ ከዛ በጭንቅ ዘመን ከጎዳና ከቅጥር ጋር ተሰራለች ኢየሩሳሌምን ከ62 ጊዜ 7ም በኋላ መሲህ ይገደላል 62 ሱባኤና 7 ሱባኤ አንድ ላይ 69 ሱባኤ 483 ዓመት በኋላ መሲህ ይገደላል በእርሱም ዘንድ ምንም የለም የሚመጣውም አለቃ ህዝብ ከተማይና መቅደሱን ያጠፋሉ ከዛስ መሲህ ከተገደለ በኋላ ታስተውሳላችሁ ኢየሩሳሌም ጌታ ሲገባ ምን አለ ኢየሩሳሌም ወይ ለሰላምሽ የሚሆን ብታቂ መልካም ነበር ካይንሽ ተሰውሯል አንቺ ጋር ይመጣሉ ከተማሽን ልጆችን ይፈጠፍጣሉ አለ ኢየሱስ ከሄደ 70 ኤዲ 70 ዓመት ኢየሱስ ከሄደ ካረጋ 70 ዓመት በኋላ እዚህ ጋር ስትመጡ ኤዲ 70 ላይ the destruction of Jerusalem መጣ ኢየሱስ ዳንኤል እንደተናገረው ትፈርሳለች ከተማዋ ምን ትላለች አለ ትፈርሳለች አለ ልክ እንደተናገረው የሚመጣውም አለቃ የሚለው ማለት ነው ቲቶ የሮማን ገዢ ቲቶ የሚባል ጀነራል ነው መጥቶ ኢየሩሳሌምን ያፈረሳት ከ70 ኢየሱስ ካረገ 70 ዓመት ቆጥሮ መቅደሱን ያጠፋሉ ፍጻሜ በጎርፊዮን እስከ መጨረሻ ድረስ ጦርነት ይሆናል ያው በትርጓሜ ስለሆነ ጥፋት ተቀጥሯል ተመልከቱ ካለ በኋላ ቀጥሎ ቁጥር 27 ግን ስለ ሐሰተኛው መሲህ ነው የሚያነሳው ምን ይላል እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል ማን ነው አሁን የሚመጣው ቀጥሎ ማንን ያመጣው 7 ሱባኤ ለአንድ አንድ ሱባኤ ስንት ዓመት ማለት ነው ለ7 ዓመት ቃል ኪዳን ያደርጋል ምን የፖለቲካ ሰው ሲነሳ ምንድነው የሚሆነው ድግስ ቃል ኪዳን ነው የሚያደርገው በዚህ መካከል መጥቶ ይሄን አደርጋለሁ እሱን ይሄ ሰው እንደሚመጣ ነው የሚነግረው ትንሽ እዚህ ጋር ላስረዳችሁ ግን ጥያቄ የሚነሳው ምንድነው አንቲ ክራይስት ምንለው አሁን ሐሰተኛው ክርስቶስ ምንለው ይነሳል ነው እዚህ ጋር ያለ ለስንት ዓመት 7 ዓመት ከዛ ይነሳና 3 ዓመት ተኩል በሆነ በሰላም ይገዛል ላሳያችኋለሁ 3 ዓመት ተኩል ደግሞ እዚህ ድረስ የሰላም ሰው ሆኖ ነው የሚመጣው ኢቭን የኢየሩሳሌምን መቅደሱ ሊሰራል ተመልሶ በቃ እስራኤል መሲህ መጣልኝ ትላለች እስካሁን ድረስ መሲህ እየጠበቁ አይደል መጣልኝ ብላ ነው የምትቀበለው ባይዘ ወይ ይሄ ትንሽ እንዳምታታችሁ ወደዚህ ልምጣ 7 ዓመት ነው የሚገዛው ከዚህ በኋላ የክርስቶስን መጽሐፍ ነው የምታዩት የክርስቶስን መንግስት ነው የምታዩት ድንጋይ ዋጋ ስንሄድ አሳያችኋለሁ ግን ጋፕ አለ እኛ ያለንበት ዘመን ሲላሉ ሰዎች this is gap ምን ማለት ነው ኤዲ 70 destruction of Jerusalem ነው ኢየሩሳሌም ፈረሰ ክርስቶስ ሞቷል ሄዷል ከዚህ ጀምሮ ግን አሁን መሲሁ አልመጣም እዚህ ጋር ነው የሚመጣው መሲሁ አይደል ለ7 ዓመት በዚህ መካከል ግን አሁን እኛም ያለንበት ዘመን ግን ጻጥን ይተባለው ዝም ምንም አልተተነበየ ምንም ነገር ዳንኤልም ያለው ነገር የለም ለምን ይላሉ ለምን ተውሎ ይታሰባል ማለት ለዚህ እንደ መልስ የሚነሳው ከሐሰተኛው መሲህ አንቲ ክራይስት ከመምጣቱ በፊት ለ7 ዓመት ኪዳን አድርጎ ከማስተዳደሩ በፊት ዝም ያለው ይሄ ዘመን አሁን ያለንበት ዘመን ማለት ነው ገና ያለንበት ዘመን the church age ብሎ ይጠሩታል የቤተ ክርስቲያን ዘመን ተብሎ ነው የሚጠራው አሁን ቤተ ክርስቲያን ነች ንጉስ ምን እንዴት እንደምነግራችሁ መንግስት አድርጎ አይደለ በመድር ላይ ያስቀመጣት አካል በመካከል ማነች ቸርች ነች በዚህ አለት ላይ ቤተ ክርስቲያንን እሰራለሁ የጋነብ ደጆች አይችሏትም አሁን ክርስቶስን ምትሰብ ክርስቶስን ሪፍሌክት ምታደርግ ማነች የክርስቶስ መንግስት ሆና የተቀመጠች ቤተ ክርስቲያን ግን ለምንድን ነው ዝም ያለው ተብሎ ሲታሰብ በኤፌሶን ምዕራፍ 3 ላይ ሄዳችሁ ተመለከቱ ጳውሎስ ምን አለ እንግዲህ አሁን የክርስቶስን ሚስጥር እንዴት እንደማስተውል ልትረዱ ትችላላችሁ አለና ይሄ የቤተ ክርስቲያን ዘመን አሕዛብ እና አይሁድ በአንድ አካል አብረው እንደሚሆኑ በጥንት በነበሩ በብሉይ ኪዳን ነቢያቶች ዘንድ አልታወቀም ነበር ሚስጥር ነበር ይላል ምን ማለት ነው ለቸርች ኤጅ ምንለው ይሄ ጋፕ የቤተ ክርስቲያን ዘመን በብሉይ ኪዳን የነበሩ ሰዎች ሁሉ አያውቁትም ነበር እግዚአብሔር ምን አድርጎት ነው ያቆየው ሚስጥር ለዚህ ነው ጳውሎስ ራሱን ሚስጥር አስታውቃቸዋለሁ ሚለው እኔ ባይዘው ቤተ ክርስቲያን ላይ ጽፍ ያለው መጽሐፍ አንዱ ያነሳው ሐሳብ ይሄ ነው ምን ቤተ ክርስቲያን በቀድሞ በነበሩ በብሉይ ኪዳን በነበሩ ነቢያቶች ዘንድ ሚስጥር ሆና ነው የቆየችው አያውቁም ነበር ስለዚህ ሚስጥር አያውቁም ነበር ለዚህ ነው ሄዱና ኤፌሶን ምዕራፍ 3 አንብቡት እሱን በጣም ይነግርታል ሚስጥር ስለነበረች ዳንኤልም ተሰውራበታል ገባችሁ አልታወቀም ማለት ለዚህ ነው ጳውሎስ ሚስጥር ነግራቸዋለሁ ይሄን ሚስጥር ገልጥላቸዋለሁ እግዚአብሔር ገለጠልኝ ምን አሕዛብና አይሁድ በአንድ አካል ምን ማለት ነው አሕዛብ የለ አይሁድ የለ ሴት የለ ወንድ የለ ሁሉም በአንድ አካል ሆኖ ወደ ክርስቶስ የሚቀርብበት ያ ዘመን
በብሉይ ኪዳን ዘመን አልተገለጠም ለነቢያቶች አልታወቀም ይላል ለዚህ ነው ዳንኤል አላየውም ስኪፕ አድርጎታል ገባችሁ እሱን ዘመን ስላላሳየው እስከ ክርስቶስ መምጣት እስከ ዲስትራክሽን ኦፍ ጀሩሳሌም እስከ ቲቶ መጥቶ እስከሚያጠፋው ከተማን አየ ከዛ አላየ ከዛ ፋስት ፎርዋርድ አድርጋችሁ የሚያየው ሐሰተኛው ክርስቶስ ሐሰተኛው መሲህ ነኝ ባዩ ሲመጣ ነው ማለት ነው የሚያየው ለዛ ነው ጋፑን የምትመለከቱት ምንድነው የሚያደርገው ለዚህ ነው ታች አይታች ኮነ በቀስት ቸርች ኤጅ ተብሎ ተጻፈው ለዛ ነው ይሄ ምንድነው የሚያደርገው የሐሰተኛ ክርስቶስ ሲመጣ አመቶቹ በሁለት የተከፈሉ ናቸው የሚሆኑት ይሄ ሊትራል ነው ምናገረው ነገር ሊትራል ስላችሁ ትርጓሜው ነው ማለት ነው በጣም ፍለፊት የተጻፈው ምዕራፍ 9 ሲመጣ በደንብ እናየዋለን ትንሽ ግን ዛሬ ምክንያቱም ስላነሳው እዚህ ጋር ሳልገልጠው አመቶቹ በሁለት የተከፈሉ ናቸው አንድ ሱባኤ ነው የሚነክሰው 7 አመት ብቻ ነው የሚኖረው 3 አመት ተኩል የመጀመሪያውን ዓላማውን ይፈጽማል ትረስት ጌን ያደርጋል 3ኛው አመት ተኩል ደግሞ ሌላ ዓላማ ይፈጽማል የመጀመሪያው 3 አመት ተኩል የሰላም ሰው ሆኖ ነው የሚመጣው ምዕራፍ 9 በደም እናየዋለን የሰላም ሰው ሆኖ ነው የሚመጣው እንዴት ቆይ ግን ኤልያስ አንድ ጊዜ አሁን አንቲ ክራይስት ሲባል ምን ነው የምታስቡት እናንተ ምን አስበው ብዙ ጊዜ እኔ ማሰብ የነበረው የሪሊጂየስ መሪ ነበር ይመስለኝ ሃይማኖታዊ መሪ ነበር ይመስለኝ አይደለም እዛ ፖለቲካል ሊደር ቆይ አንድ ጥያቄ ልጠይቃችሁ እንዴት ግን አሁን እንዴት አንቲ ክራይስት መጥቶ እንዴት ዓለም ተቀበለዋለች በርግጥ እውነቱን ልንገራችሁ ነኝ the revived roman empire ከመምጣቱ እንኳን አሁን ያለንበት ኤጅ ምን አይነት ዘመን እንደሆነ ታውቃላችሁ ለዛ ለአንቲ ክራይስት ሬዲ የሆነ ያለበት ዘመን ነው ምሳሌ ልስጣችሁ አይሁድን መልከት ለምሳሌ አይሁድ ኢየሱስ ክርስቶስን ይቀበሉታል እንደ መሲህ ለምን ነበር ያልተቀበሉት ካስታውሳችሁ ምን ነበር የጠበቁት ስለዚህ ምን አይነት መሪ ነው ማለት ነው የጠበቁት የፖለቲካ መሪ ነው ሲሄድ ራሱ መጨረሻ ላይ ሲልኮ እንትን ሐዋርያ ሥራ ምዕራፍ 1 ላይ እስራኤልን ታዲያ ከሮም ነፃ መቼ የምታወጣው መጨረሻ ላይ እንኳን ሊያርግ ሲል አምሯቸው ውስጥ ያለው የፖለቲካ መሪ ነው ማለት ነው አምሯቸው ውስጥ የሚጠብቁ መሲህ የሚሉት የፖለቲካ መሪ እኛ እንደምናስበው አይደል ለዚህ ነው ያልተቀበሉ ሪጀክት ያደረጉት ማለት ሃይማኖታዊ መሪ አይደለም ማለት ሳይሆን ፖለቲካ መሪ እስራኤልን ከሌሎች ነፃ አውጥቶ በሷ ላይ ነግሶ ምንም ያለ ዓለምን የሚገዛ ነበር የጠበቁት እንደውም እኮ የዘብዲዮስ ልጆች እናት እኮ መታ ምን አለችው መንግስት አለች መንግስት የምታወራ ሰማይ እንዳይመስላችሁ መንግስት ነው በመንግስት ልጅ አንዱ ልጅን በቀኝ አንዱ ልጅ በግራ አስቀምጥልኝ ስትለው አንዱ በቀኝና በግራ የሚያረጋ አብ ነው አለ መጨረሻ ላይ ምክንያቱም ቀኝና ግራ ራሱ ሌላ ትርጉም ስለነበር የፖለቲካ መሪ ነው ይጠብቁ የነበረው አይዘው ነፃ አውጪ ነው የሚጠብቁ የነበረው ስለዚህ ይሄ ሐሰተኛው ክርስቶስ ለአይሁድ ምንድነው ማለት ነው ምቹ ነው at any time እስራኤልን ነፃ የሚያወጣ ለአይሁድ ነፃነት የሚሰጥ ምን መቅደሳቸውን ምን የሚያሰራ መሪ ማለት ታስ ክራይስት ለነሱ ቀጥሎ የሚመጣው የነሱ ክርስቶስ አሁን ያን ማድረግ የሚችል አለቀ ኦኬ ዓለም ስለኛስ እንዴ እኛው ምንድነው የተጠማ ነው እስቲ ዓለምን ይውት እስቲ ዓለም የተጠማው ምንድነው ሰላም የሚሰጠው መንግስት አንድ ሰውዬ በተነሳልን አሁን በቃ ይሁን አንድ ባርጎን በቃ ሰላም በሰጠን አሁን አንፌር አፍሪካ ውስጥ እየተራብን እየተጠማን ሌላ ሀገር ምግብ እየደፉ ይሄን ሁሉ ፌርን የሚያረግ ነገሮችን ትክክል የሚያረግ ከዛም ምግብ ወደዚህ ከዚህም የሚያረግ ሁሉም ሰው ኩል ሆኖ በሰላም እንዲኖር የሚያረግ አንዱ በጦርነት ማይጎዳ አንዱ ደግሞ ማያደርግ አንድ መንግስት በተነሳልን እኔም እፈልጋለሁ እሱ ሰላም የሚያመጣ አሁን ዓለም የለችም እሱ ይውስቲ ተመልከቱ እንዴት አይነት ነው አታዩም ግን የሆነ ነገር እየናራ አይደለ እየተሻለ ኢኮኖሚው እየጨመረ ወይ ደግሞ ምንድነው አስተሳሰባችን ያደገ ሲመጣ እየተሻለ ነው ብለን እናስበው ግን ወደ ምን እየመጣ ነው ሰላም ወደ ዓለም ሆነ እየመጣ ይቀጥላል ባይዘው ይልንገራችሁ እንደ ክርስቲያን ያስተሳሰብ ሊኖራችሁ ይቀጥላል የሰላም ማጣቱ ፍላጎት የሰው ፍላጎት አንድ ሰው በተነሳልኝ የሚል ፍላጎት እየቀጠለ ነው ይመጣ ለምን ሰላም አምጩ ሊመጣ ስለሆነ መምጣት አለ በሰላም አምጩ ነተኛውን አይደለም ሰላም አመጣለው ባዩ ተቀባይ ስለሚያስፈልገው ይመጣል ያ ሰላም አመጣለው ባዩ ግን ሊነሳ የሚችለው ከነኛ ከ10 መንግስታት የሚነሳው ተብሎ ነው የሚታ ክርስቶስ ሲመጣ አማኞችን መጀመሪያ ላይ መቅደሱን ይሰራል መሲህ መጣ ብለው ይቀበሉታል
እስራኤል መሲህ ይመጣ ትላለች እስካሁን ድረስ መሲህ አልመጣም ለነሱ ፈርስት ካሚንግ የኢየሱስ መጀመሪያ መምጣት ለነሱ አልመጣም ይሄ አንድ ሰውዬ አጭበርብሮ ነው የመጣው ለነሱ ሊትራል ቃሉን ለመጠቀም ነው የምነግራችሁ እናንተ እንደምታስቡት አይደለም ያስቡት እኔ እንደማስበው አይደለም ያስቡት ኢየሱስ ለኛ ነው ይመጣል አልመጣም ለነሱ እኛ ተበልተናል በእነሱ ሐሰተኛው መጥቶ ተቀብለናል ብለው ነው የሚያስቡት እነሱ ስለዚህ እውነተኛው ይመጣል ይላሉ የዛን ጊዜ ግን እሱ እኔ ነኝ ብሎ ስለሚመጣ ለዚህ ነው ሐሰተኛው ክርስቶስ የተባለው ክራይስቱ እኔ ነኝ የምትጠብቁት ብሎ ስለሚመጣ ከዛ ምን ያረጉታል እስራኤል ተቀበሏለች ሙሉ ተቀበሏለች ለምን ኢየሩሳሌምን ቦታው ያረጋል ዓለም ላይ ሰላም ያመጣል ከዛስ በኋላ መቅደሳቸውን ይሰራላቸዋል ዋው በቃ ይሄ ነው ይላሉ ስንት ዓመት ይቆያል 3 ዓመት ተኩል 7 አንድ ሱባኤ ተቆጥሯል ያለው እዛ ከ3 ዓመት ተኩል በኋላ ግን ልክ ሲያልቅ እውነተኛ ማንነቱን ያወጣል በመካከል ላይ ማለት በደም እናዋለን ምዕራፍ 7 ምናልባት ራእይም ወደፊት ይመጣል መጀመሪያ አማኞችን ቃው መጀመሪያም ምንድነው የክርስቶስ ምጽአት ከዛ በፊት ስለሚሆን እንግዲህ ሁለት አመለካከቶች አሉ እኛ ምናምነውን ማስተምረው ክርስቶስ ከዚህ ዓመት በፊት ነው የሚመጣው ክርስቶስ በቸርች ኤጅ ውስጥ ነው የሚመጣው at any moment ለዚህ ነው ኢየሱስ ክርስቶስ at any moment ሊመጣ ይችላል ምንለው አሁን ሊመጣ ይችላል ነገ ሊመጣ ይችላል ኢየሱስ በዚህ ዘመን ውስጥ አማኞች አይኖሩ ግን አማኝ ሆነው ያልዳኑ ለማመን እድል የሚሰጣቸው ያልዳኑ በመድር የሚቀሩት በዚህ ዘመን ውስጥ በመከራ ያልፋሉ ምክንያቱም 7 ዓመት አይደለም የሚቆዩት በመጀመሪያው ሰላም ይሆናል በኋላ ግን የመከራ ዘመን ለአይሁድም እዚህ ጋር ግን ክርስቲያን ለሆኑ ሰዎች ሁሉ የመከራ ዘመን ስለሚሆን ወዮ ያ ዘመን ለርጉዞችና ለሚያጠቡ ወዮላቸው ያለው ደብል ፕሮፌሲን ይባላል 7 ኤዲንም ለማመልከት ነው ይሄንንም ዘመን ለማመልከት ነው ይባላል እዚህ በመከራ ያልፋሉ ማለት the second coming of Christ እዚህ ይሆናል አማኞች ምን እንደሚለው በቀጽበታይ እንነጠቃለን ድንገት ነው የሚሆነው ምን ዓለም ምን ሊል ይችላል ይላሉ አንዳንድ ሰዎች አሁን ዝም ብሎ ሰው ሲጠፋ ሲነጠቅ ምን ሊሆን ይችላል ሲል አይ ዩፎ ወሰዳቸው ሊባል ይችላል እንታውቃለን አሁን እኮ ማለት አሁንኛው ነው ሰው ቢጠፋው ብዙ ሚሊዮን ህዝባውን ከዚህ ዓለም ላይ ቢጠፋ ምንድነው ዩኒቨርስ እኮ የሆነ ፓወር ፈጠረና ላይ የሆነ ስፔስ እንትን ፈጥሮ ውስጥ ብዙ ሰዎችን ከምድር ወሰደ ሊል ይችላል ስለዚህ አንዳንድ ጊዜ አናስብ ኢማጂነብል የሆነ ነገር እንዳታስቡ at any የሆነ ነገር ሊባል ይችላል ሰው ቢጠፋ እዚህ ዓለም ይሄን ያህል ሰዎች ጠፉ ይባል ለሱ የተመቻቸ ነው ሳይንሱ የተመቻቸ ነው እይታው የተመቻቸ ነው ክህደቱ ለሱ የተመቻቸ ነው at any moment ወዳጆች ልንገራችሁ at any moment ከዚህ በኋላ ክርስቶስ ሊመጣ ይችላል በመልእክት ሌቭል ክርስቶስ እንዳይመጣ የሚከለክለው ምንም ነገር የለም ከዳንኤል ፕሮፌሲ አንፃር at any በቸርች ኤጅ ውስጥ ስለሚመጣ ከዛ በኋላ ግን 7 ዓመት ያ ለክርስቲያኖች ለምኑ ሰዎች እነኛ የመከራ ጊዜዎች ናቸው 3 ዓመት ተኩሉ ደግሞ ሐፉ በተለይ መጀመሪያ 3 ዓመት ተኩል እንደ መሲህ የተቀበሉት አይሁድ በጣም ትልቅ መከራ ውስጥ ያሳልፋሉ ቀጥሎ ግን the second event of Messiah የሚለው ሁለተኛው በተለይ ኢየሱስ ክርስቶስ በአየር ላይ ሳይሆን አሁን በአየር ላይ እንነጠቃለን አልሚለው ክርስቶስ በአየር ላይ በደመና ይመጣል በመላእክት አለቃ ድምጽ አልሚለው ከዛስ ያመንን እሱን ለመቀበል በአየር እንነጠቃለን የሞቱትን ከኛ ይቀድሙና ይሄዳሉ ከዛስ ሄደ በቃ ዓለም እዚህ ጋር ይቀራል ነው ተመልሶ ይመጣል በደንብ ስለምናጣ ነው ይሄ ግን ሐሰተኛው ክርስቶስ ይመጣ 7 ዓመት ዓለም ሲገዛ ምን ሊሰራ ይችላል ትንሽ ላሳያችሁ ታይቴም ስላለቀ አማኞችን በጣም ይቃወማል የውሸት የማህበረሰብ ቀመር ይፈጥራል ከየት አገኘው አሁን ያነበብነው ዳንኤል 9 ላይ ጊዜያትን ሰዓታትን ይለውጣል ይላል the new world order ይፈጥራል ብሎ ያምናሉ ምን ሚሉ ሰዎች አዲስ የማህበረሰብ ቀመር ነው በአማርኛ ትርጉም ያገኘውለት ይሄ ስለሆነ ይፈጥራል ጊዜያትን ይቀይራል ሰዓታትን ይቀይራል የናቹራል የሆነ ኢቨንቶችን ይቀይራል የዓለምን የምትሄድበትን ህግ ሁሉ እንዲደረግ ይላል አንዳንድ ሰዎች እንደውም ብሎ አንዳንድ ኮሜንቶችን ሳነም ኤዲን ሁሉ ይቀይራል ይላሉ ይቅር ኤዲ ኮንት ስለሆነ ነው እንትን እናርገው አመት ሁሉ ሊል ይችላል ይላሉ this much ዓለም ስለሚከተለው ማለት ነው የፈረሰውን የኢየሩሳሌም መቅደስ ይሰራል ስለዚህ እስራኤል እንደ መሲህ ተቀበለዋለች ኢኮኖሚን ይቆጣጣራል የዓለምን ገንዘብ ግብይት ይቆጣጣራል በዚህ እሱ ስለሚቆጣጣር ነው በእጁ ላይ ምን ይላል ምንድነው የሚለው ማንንም የአውሬው ምስል በግንባሩ ይላል ራእይ ላይ ወይ በእጁ ከሌለው እሱ ማንንም ምልክቱ ከሌለው ሊገዛ ሊሸጥ አይችልም ባጭሩ ምንድነው ሊገበያይ አይችልም ባጭሩ ቃል አሳያችሁ አንድ ሰው ክሬዲት ካርድ ከሌለው መገበያየት ይችላል አይችልም ቤት ለመግዛት ምን ያስፈልጋል እዚያ ክሬዲት ያስፈልጋል አለቀ ገበያ እኮ ሲስተም ነው
ስለዚህ ያመጣልን ምንድነው በዚህ ሰው ዘመን ምንድነው የሚያደርገው የገበያውን ኦርደር ይቆጣጣል ማንንም ሰው ለመገበያየት ቤት ለመግዛት ለመውጣት ለመግባት እንደ አንድ ሰው ሲቲዝን ሆኖ ኑሮ ዓለም ላይ የዓለም ሲቲዝን የአሜሪካን ተውት የዓለም ዜጋ ለመሆን ይሄ ያስፈልገዋል ይላል ማለት ለቀበቀ እሱን ከተቀበለ አንድ ሰው እሱን ተቀብሎ ይኖራል እሱን ካልተቀበለ ያ ደግሞ እንግዲህ ክርስቶስን በመካድ የሚገኝ ባባቹ አሁን ወደፊት ስለምንመጣበት በኋላ እሱን አልቀበልም ካለ ግን መግዛት አይችልም መሸጥ አይችልም እንትማት which is መኖር አይችልም እዚህ ዓለም ላይ ፐርስኪዩት ይደረጋል ይገደላል ያቺ መከራ ዘመን እሱን ታመጣል እሱን በኋላ እሱ ይዞ ይገለጣል ማለት ነው ይሄን ያልካልኩኝ 9 ከ2 ስለሆነ I think next እንቀጥል ምንድነው ባጭሩ ይሄ ዘመን ከተጠቀለለ በኋላ በመካከል አሁን የሚያነሳት ነገር አለች ዳንኤል ምዕራፍ 9 በትንሽ ዲቴል ይዳለው ግን ቀጥሎ የሚያነሳው አንድ ሌላ ክስተት ሲመጣ ይሄ መንግስት በመካከል የሚመጣ መንግስት ነው አይደል ከምኖቹ ከ10ሩ መካከል ብቅ ብሎ 10ሩ ናቸው የሚያነክሱት ወደዚህ ስልጣን የሚያመጡት ዓለምን ይቆጣጣራል የኢየሩሳሌም መቅደስ ይገዛል እስራኤል እንደ ንጉስ እንደ መሲህ ተቀበለዋለች ከዛ በኋላ ግን መከራን ያመጣል ከዛ ቀጥሎ የምታዩት ግን የመጨረሻዋ መንግስት ነች የምታዩት አንብቤው ነው መጨረሻ ቁጥር 44 ይሁት እስቲ ምዕራፍ 2 ቁጥር 44 ምንድነው የሚለው ሲጀምር ቁጥር 44 እስቲ ትንሽ ኢንተራክት እናደርግ ቁጥር 44 ምንድነው የሚለው ሲጀምር እስቲ በሉትላችሁ የቶቹን ነገስታት ነው የሚያወራው 10 አይደል አሁን ዛሬ አይደል ያለ ነው አሁን ይሄ እኮ በማዕከል ብቅ ያለ ነው ግን ማናሽ ከምን ውስጥ ነው የወጣው ብለናል ከባህር አንድ አውሬ ከባህር ነው የወጣው ብለናል በእነኛ ነገስታት ዘመን ምን አልቆመም ማለት ነው 10 ጣቶች the revived Roman Empire ውስጥ የሚነሱት 10 መንግስታት ዘመን ያ መንግስት ነው የመጨረሻው ማለት ነው የሰው መንግስት የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል በነዛ ዘመን የሐሰተኛው ክርስቶስ ባለበት ዘመን እነሱ በሚገዙበት ዘመን እግዚአብሔር በቃ ይላል የሰው መንግስት ከዛ በኋላ ከግሩ በኋላ አታዩ መሬት ነው የምታዩት የሰው መንግስት ያበቃል በዚያ ነገስታት ዘመን የሰማይ አምላክ የማይፈርስ መንግስት ያስነሳል ለሌላ ህዝብ ምን ማለት ነው እንዴው ለሌላ ህዝብ የማይሰጥ ማለት እስካሁን እየተሰጣል እንዲያየው ከናቡከደነጾር ለፋርስ ከፋርስ ለማነው ለአሌክሳንደር ዘግሬት ከአሌክሳንደር ዘግሬት ለቄሳር ሲሰጥ ነው ያየው አይሰጥም በቃ የሰው ልጅ አይገዛም አሁን የሚያስነሳው መንግስት ከላይ ሌላ ለሌላ ህዝብ አይሰጥም በእነዚያ ነገስት እነዚያን መንግስታት ሁሉ ተፈጫቸው እስካሁን ሮም ነበር ስትባል የነበረው ታጠፋቸው ማለች ምን ማለት ነው ኖ ሞር የሰው መንግስት ተባለ ኖ ሞር ብዙዎች ሲጠሙ የነበሩት ኔክስት ዊክ እናያለን በጣም ሶ ኤክሳይትድ ይሄን ለማስተማር ብዙዎቻችን ሲጠሙት ነቢያቶቻችን ሲራፍቁት የነበሩት ሲነበረው መንግስት ለዘላለም ትቆማለች ያቺ መንግስት ትመጣለች እሷ መንግስት ትመጣ ትንሽ ድንጋይ ነው ሰው እጅ አይነካት ተሽኳላን መጣ እሱ ነው የሚወረውራት መጣ ግን ሁሉንም ማፈርሳለች ከዛ በኋላ አይኖር አንፌር የሆነ ገዳይ መንግስት አይኖርም ኮራፕትድ መንግስት አይኖርም አጥፊ መንግስት አይኖርም ዓለም ላይ ሰላም እሰጣለሁ ብሎ ያጭበረበረ ያሰተኛ ክርስቶስ መንግስት አይኖርም እውነተኛው መንግስት እሷ ትመጣለች እሷን መንግስት ኔክስት ዊክ እንመለከታለን ቆመን እንጸልይ እየገባችሁ ነው ካልሆነ ንገሩኝ እሺ መጨረሻ ገባን ማለት ይቻላል አይዋርክ ብዙ ኢንፎርሜሽን ስለሆነ ባጭር ሰዓት እየሰጡ ያለው እስቲ እንቁምና እስቲ ወደዚህ መተህ ጸልይልንና ዛለ ጌታ ሰጠን ጨርሳለን እስቲ አመስግኑና አብረን እንወጣለን ጌታ እናመስግን የማያልፍን መንግስት የሚያመጣውን ጌታ